የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እናንተ እንዴት ናችሁ? ደህና ናችሁ? የጀማ በመላው ዓለም ላይ የምትገኙ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ዛሬ የሆነ መረጃ ልነግራችሁ ነው ማለት ነው። ምንድነው ወዴት ነው ካላችሁ ስለ እግረኛው ሚዲያ። እግረኛው ሚዲያ እንግዲህ ብዙዎቻችሁ ታውቁታላችሁ። በነገራችን ላይ እግረኛው ሚዲያ ታስሯል እየተባለ ነው ማለት ነው። እግረኛው ሚዲያ እንግዲህ የሚያቀርባቸው ሰዎች በብዙን ጊዜ ታውቃላችሁ አስተማሪም አይደሉም ከስንት አንድ ካልሆነ በስተቀር አንዳንዶች እንደፈለጉ የሚናገሩት እንደፈለጉ እንትን የሚሉት ነው እና እሱም ቪዲዮ እንግዲህ ሳይቆርጥ ነው ወደ ሶሻል ሚዲያ የሚያቀርበው ማለት ነው። እሱም እንግዲህ ህዝቡን ያስቆጣል ማለት ነው። አይታችሁ ከሆነ እንግዲህ ዩሃ ሚዲያ ላይ በጣም ተከታትላችሁ ከሆነ ቪዲዮዎች ስታንዳርድ ያላቸው ቪዲዮዎች ናቸው የሚለቀቁት። ጥፋት ያለባቸው እየተቆረጡ እየተሸፈኑ ምናምን ነገር። እግረኛው ሚዲያ ግን እንደዚህ የሚባል ነገር የለም። ታውቃላችሁ አሁን በፊት የሆነ መከላከያ ነው ምናምን እሱ ብቻም አይደለ። ለአብነት ያህል የሆነች ብንጠቅስ ከሱ ሚዲያ ቀርባ የዱባይ ሴቶች ሽርሙጥና ነው የሚሰሩ ብላ እየተናገረችውን እንግዲህ ጭራሽ ታምሌሉንም አሳምሮ እንደዛ አድርጎ ለቆ ብዙ አረብ ሀገር ያሉ እህቶችን አስቆጥቶ አብዛኞቹም ሰብስክራይብ አንስቷል። እኔ ባይዘው ያኔ ነው ሰብስክራይብ ያነሳሁት እሱ ነው። እሱም አለ። ከዛ ደግሞ ባሻገር አሁንም ደግሞ በሁለተኛ ደረጃ የሆኑ ቄስ አባት የልጃቸውን ቤት የገዛችውን ክደዋት ከስንት ዓመት የሰለ 10 ዓመት 10 ምናምን ዓመት የሰራይበትን ክደዋት እሱ ሚዲያ ሲቀርቡ የአረብ ሀገር ሴቶች አይደለም 11 ዓመት ይቅርና 11 ዓመት የጨለሉ ናቸው የሚል ቪዲዮ እሱም ተለቆ ነበር ማለት ነው። አልተቆረጠም። እሱም በድጋሚ አሁንም የአረብ ሀገር ሴቶችን አስቆጥቶ ነበር ማለት ነው። በዚህ ብቻም አላለቀም ታውቃላችሁ። በዚህ ብቻም አላለቀም። ሌላስ በድጋሚ ደግሞ ምንድን ነበረ? በድጋሚ አሁንም የሆነ መከላከያ እንግዲህ በቀደም 10 ምናምን ቀን ይሆነዋል እሱ መከላከያ መጥተው እንግዲህ ክራንቹን እስከሚያነሳ ብቻ በጣም የሚያስገርም ቪዲዮ ነበር ማለት ነው። እሱ ቪዲዮ በጣም ብዙዎች ነበር እየቆራረጡ የለቀቁት ማለት ነው። እና እንግዲህ ምን እንዳደረገ አላቅም። እግረኛው ሚዲያ ምን እንዳጠፋ እንግዲህ አረ ተነግሮ ነበር በምን ምክንያት እንደታሰረ ረሳሁኝ እንጂ አቤት የኛ ነገር። እኛ እኮ በቃ ነገሮች እኮ ቶሎ ነው የምንረሳ። አክሴፕት አናደርግም። አክሴፕት ስለማናደርግ ቶሎ ነው የምንረሳ ማለት ነው። እናማ እንግዲህ እግረኛው ሚዲያ ያው በነገራችን ላይ ትንሽዬ ቪዲዮ ቀንጨብ አድርገን እናያለን ማለት ነው። ነገር ግን የኮፒራይት እየላከብኝ ስለሆነ ሙሽኪላ ክትሪ ማለት ነው። እና እንግዲህ እግረኛው ሚዲያ ፈጣሪ ከአንተ ጋር ይሁን ነው የምንለው ማለት ነው። ግን እንደ ሀሳብ በጣም ብዙ ትችት ይቀርብበታል እግረኛው ሚዲያ ታውቃላችሁ። በጣም ብዙ አሉ አይደል እንዴ ዩሃ ሚዲያ አሁን በጣም ትልቅ ሚዲያ ነው እሱ። አሁን ምንም አንድም ሰው ትችት አቅርቦበት አያውቅም። እግረኛው ሚዲያ ግን በተከታታይ ለምሳሌ አሁን ባህር ዳር ላይ ስለተደፈረችው ልጅ ራሱ በጣም ትችት ሲቀርብበት ነበር እግረኛው ሚዲያ። እና ምን ልላችሁ ፈልጌ ነው አንዳንዴ ቤተሰብ ሚዲያ ላይ ስትወጡ ስታቀርቡ አንደኛ ሰውን የሚያስተምር ሁለተኛ ነገር ደግሞ የሰውን ክብር የማይነካ የሰው ማንነት የማይነካ እየተጠነቀቃችሁ ቢሆን መልካም ነው ብዬ አስባለሁ። በተለይ ታዋቂዎች ማለት ነው። እና ይህ ሰውዬ በተደጋጋሚ እኔ እንደው ባይጥመኝም ጥፋቶችን ይሰራል እውነት ለመናገር እና እኔ በነገራችን ላይ ሰብስክራይብ አንስቼበታለሁ። መቼ እንዳነሳው ልንገራችሁ። የአረባ ዱባይ ያሉ ሴቶች ሽርሙጥና ነው የሚሰሩት ያለችው ልጅ ያኔ ነው ያነሳውበት ማለት ነው። ምክንያቱም አንደኛ ታይ ማለት ነበረበት፣ ሁለተኛ እሱን ቪዲዮ ማቅረብ የለበትም እንደ ሀሳብ ከሆነ እንዴ ነው የምላችሁ። ይሄን ብላችኋለሁ። ለማንኛውም ብዙ ወሬ ያላወራባችሁም ቤተሰቦች ሰብስክራይብ አድርጉኝ፣ ቻናሌን ሼር ያድርግልኝ፣ ዩቲዩብ ላይክ አድርጉ። ላይክ ስታደርጉ ባይዘው ሼር ያደርገዋል ለዘብሽ ማሮች። በቅርብ ደግሞ እንግዲህ ሀገር እንገባለን። ፈጣሪ ካለው ጸሎት አድርጉልን፣ ዱአ አድርጉልን። የሰው ሀገር አይለቅምና የሰው ሀገር እንዲለቀን ጸሎት አድርጉልን እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ብዙ ትትረፍርፍ ይበልልን በያላችሁበት የዓለም ዳርቻ። ፈጣሪ ኢትዮጵያ ሀገራችንን በቃ ይበለን። ጦርነት እውነት ለመናገር ኢትዮጵያ ያለችበት ሁኔታ በጣም አሳዛኝ ሁኔታ ነው። ህዝቦቿ በገዛ ሀገራቸው እየተሰቃዩ ነው ምናምን። እኛም ብዙን ጊዜ ረዥም ዓመት የተቀመጥነው ሀገር ሰላም ባለመሆኑ ነው እና ፈጣሪ ኢትዮጵያን ሰላሟን ያብዛልን። የእውነት የሰው ሀገር ለመስሪያ እንጂ ለመኖሪያ አይሆንም። ብለን መውደቂያችን ኢትዮጵያ ናት። ሰው ኢትዮጵያን ሰላም እንዲያደርግልን ክርስቲያኖች በጸሎት ሙስሊሞች ደግሞ በዱዓቸው አስባት። የሆነ በጣም ከባድና ያሳስበኛል። እመቤቴ ሀገር መፍታት ፈልግና ያለውን ነገር ሳይ በቃ ጦርነቱ ምኑ
በቃ እንዴት ነው ስራ ሰርተን መኖር የምንችል እንዴት ነው ምናምን እሱ ነገር እንትን ስለሚለኝ በጣም እፈራለሁ ነው ያለው ነገር ይሄ ነው። በተረፈ ግን እወዳችኋለሁ፣ አፈቅራችኋለሁ የኔ ማሮች። አመሰግናለሁ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ የኔ ማሮች በጣም እኮ ነው የምወዳችሁ ማለት ነው።